ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች ከቻናሌ ሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ ቻናሌ ቤተሰቦች እነሆ ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾች ይመጥናል ያልናቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። ዛሬ የመንግስታቱ ድርጅት ፒዮንግያንግን ስልታዊ በሆነ መልኩ የሰብአዊ መብት ጥሰቶች እንደምትፈጽም ከገለጸ በኋላ ቁጥሩ ቀንሷል። ነገር ግን እንደ አውሮፓውያን አቆጣጠር በ2020 ቢያንስ 54 ሰዎች የሞት ቅጣት ሲፈጸምባቸው በሚቀጥለው ዓመት ደግሞ 45 ሰዎች ተመሳሳይ ፍርድ ተፈጻሚ ሆኖባቸዋል። ይህ በየዓመቱ የሚፈጸመው የሞት ቅጣት ለመሆኑ በምን አግባብ የፍርድ ውሳኔ ደርሷቸው ይሆን? ይህ ለምን ሊሆን ቻለ? አብረን የምንከታተለው ይሆናል። አብረን እንቆይ። ዛሬ ጉዞውን ያዘጋጀው 23ኛ መንኩሴ በኮሎምቢያ ከተማ ዳርቻ በቁጥጥር ስር መዋሉን ፖሊስ ለቢቢሲ ሲናሃል ተናግሯል። እንደ ተጠባባቂ የፖሊስ አለቀባዩ ገለጻ በጉዞ ያልተሳተፈው መነኮሴ ለሌሎች መነኮሳት እነዚህ እቃዎችን ልገሳ የተገኙ ናቸው በማለት አንድ መኪና እቃዎችን ለመውሰድ እንደሚመጡ ነግሯቸዋል። ለምን እንዲህ ማለት አስፈለገ? አብረን የምንከታተለው ይሆናል። አብረን እንቆይ። ዛሬ ሲሳን 208 ካራቫን የተባለች ይቺ አውሮፕላን የሲትሊንክ አቪዬሽንስ ንብረት ናት። በደቡብ ሱዳን ደካማ የሚባሉ የትራንስፖርት ስርዓት ያላት ሲሆን መልካም የሚባል የበረራ ታሪክም የላትም። ሀገሪቱ እንደ አውሮፓውያኖች አቆጣጠር በ2011 ነጻነቷን ካገኘች በኋላ ይሄኛው አውሮፕላን አደጋ ለ55ኛ ጊዜ በደቡብ ሱዳን ምድር የተከሰተ ነው። ምን ያህል ሰው ከአውሮፕላኑ ላይ ተጎዳ? የየትስ ሀገር ዜጎች ናቸው? አብረን የምንከታተለው ይሆናል። አብረን እንቆይ። በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያደምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳቸው ዝርዝር መረጃ አለፍኩ። አብረን እንቆይ። በአንድ 10 ዓመታት ውስጥም በሞት የተቀጡ ሰዎች በርከት ያለ ቁጥር ላይ አድርሳለች። ሀያሉ ሀገር በሰሜን ኮሪያ ከኮቪድ ወረርሽኝ በኋላ የሞት ቅጣት የሚፈጸምባቸው ሰዎች ቁጥር በከፍተኛ ሁኔታ መጨመሩን መቀመጫውን ሲኦል ያደረገ አንድ የመንግስታዊ ያልሆነ ድርጅት አስታውቋል። ሰሜን ኮሪያ እንደ አውሮፓውያን አቆጣጠር ከ2011 እስከ 2024 ባሉት ዓመታት ውስጥም 358 ሰዎች በሞት መቅጣቷን የአንድ የመንግስታዊ ያልሆነ ድርጅት ሪፖርት አመለከተ። እንደ አውሮፓውያኑ ከጥር 2020 እስከ ጥር 2024 መጨረሻ ድረስ ቢያንስ 153 ሰዎች የሞት ቅጣት የተፈጸመባቸው ሲሆን ይሄኛው ከወረርሽኙ በፊት ከነበረው 5 ዓመታት ጋርም ሲነጻጸር 44 ሰዎች ብልጫ አሳይቷል። ትራንስናሽናል ጀስቲስ ወርኪንግ ግሩፕ የተባለ መንግስታዊ ያልሆነ ድርጅት ግለሰቦቹ የሞት ቅጣት የተፈጸመባቸው ከሃይማኖት፣ የውጭ ሀገር ፊልሞችና የቴሌቪዥን ድራማዎችን መመልከት እንዲሁም ከአጉል እምነቶች ጋር በተያያዘ ነው። እንደ አውሮፓውያን አቆጣጠሮች 2015 እስከ 2019 ባሉት ዓመታት ውስጥም ዓለም አቀፍ ጫና በመጠናከሩ ምክንያት በሞት ቅጣት የተፈጸመባቸው ሰዎች ቁጥር መቀነሱን አሳይቷል። ነገር ግን እንደ አውሮፓውያን አቆጣጠር 2020 እንደገና በፒዮንግያንግ ድንበሮች ከዘጋች በኋላ ቁጥሩ በከፍተኛ ሁኔታ መጨመሩን መንግስታዊ ያልሆኑ ድርጅቶች አስታውቀዋል። ድርጅቱ በሰሜን ኮሪያ የሞት ቅጣት በኬም አገዛዝ በመጀመሪያ ዓመታት ከፍ ብሎ ማግኘቱን ገልጸዋል። እንደ አውሮፓውያን አቆጣጠር በ2013 ብቻ 80 ሰዎች በሞት ተቀጥተዋል። ይህ እንደ አውሮፓውያን አቆጣጠሮች ከ2016 እስከ 2019 ቢያንስ በየዓመቱ 5 ሰዎች ላይ ብቻ የሞት ቅጣት ይፈጸም ከነበረበት ዓመታት ጋር ሲነጻጸር በጣም ከፍ ያለ ነው። በኬም አስተዳደር ዘመን ከተፈጸሙት 144 የሞት ፍርዶች መካከል 29 የሚሆኑት ከሃይማኖት፣ ከአጉል እምነትና የውጭ ሀገር ፊልሞችን ከመመልከት ጋር በተገናኘ የተገደሉ መሆናቸውን ድርጅቱ ጨምሮ ገልጸዋል። የደቡብ ኮሪያ ሙዚቃዎችን እና ድራማዎችን በሰሜን ኮሪያ ክልከላ ተጥሎባቸዋል። ተመራማሪዎቹ የኬም አገዛዝ የደቡብ ኮሪያ ድራማና ሙዚቃዎችን መስፋፋቱን ለርዕዮተ ዓለሙ ስጋት አድርጎ እንደሚመለከተው ይናገራሉ። እንደ አውሮፓውያን አቆጣጠር በ2024 ሁለቱ ታዳጊዎች የደቡብ ኮሪያ ድራማዎችን በመመልከታቸው ብቻ ለ12 ዓመታት በከባድ የጉልበት ስራ ላይ እንዲሰማሩ በአደባባይ ቅጣት ሲጣልባቸው የሚያሳይ ቪዲዮ ይፋ ሆኖ ነበር። በሰሜን ኮሪያ የሞት ቅጣት የሚያስፈርጁ ሌሎች ጥፋቶችም ኬምን ወይንም ፓርቲያቸውን መተቸት፣ ሆን ተብሎ የሚፈጸሙ ግድያ፣ የአደንዛዥ ዕፅ ማዘዋወርና ሰዎች ከሀገሪቱ እንዲኮበልሉ እገዛ ማድረግ መሆናቸውን መቀመጫቸውን ደቡብ ኮሪያ ያደረጉ መንግስታዊ ያልሆነ ድርጅት ገልጸዋል። እንደ አውሮፓውያን አቆጣጠር በ2011 እስከ 2024 ድረስ ብቻ 358 ሰዎች በሞት ተቀጥተዋል ያለው ድርጅቱ ከሀገራቸው ከኮበለሉ 250 ሰሜን ኮሪያዎች ምስክርነታቸውን መሰብሰቡን ጭምር ገልጸዋል። 70 በመቶ የሚሆኑት የሞት ቅጣቶች የተፈጸሙት በአደባባይ ሲሆን አብዛኞቹ በጥይት ተመተው እንዲሞቱ መደረጉን ተገልጿል። የተባበሩት መንግስታት የሰሜን ኮሪያ መንግስት ዜጎች የውጭ ሀገር ፊልሞችን እና ቴሌቪዥን ድራማዎችን በማየታቸው የሞት ቅጣት እንደሚፈጸምባቸው በሪፖርቱ አመልክቷል። ከተቀረው ዓለም በተገለለችና በአምባገነን መንግስት የምትተዳደረው ሰሜን ኮሪያ የዜጎቿን ነጻነት ከመገደቧን ባለፈ በግዳጅ ስራ ላይ እንደሚሰማሩም ሪፖርቱ ጠቅሷል። የመንግስታቱ ድርጅት የሰብአዊ መብት ቢሮ ባለፈው 10 ዓመታት የሰሜን ኮሪያ መንግስት በዜጎቹ ህይወት ላይ በሁሉም መስክ የሚያደርገውን ቁጥጥር ማጥበቁን ገልጿል።
የስሪላንካ መነኮሳት ጉድ። በቁጥጥር ስር ከዋሉት መነኮሳት መካከል 22 እሁድ ዕለት ፍርድ ቤት ቀርበዋል። የጉምሩክ ባለስልጣን ቅዳሜ ዕለት መነኮሳቱ በዋና ከተማው ኮሎምቢያ በሚገኘው የአውሮፕላን ማረፊያ ሲደርሱ እያንዳንዳቸው 5 ኪሎ ግራም የሚመዝኑ ኩሽ የተባለ አደንዛዥ እጽ በሻንጣቸው ውስጥ ደብቀው መገኘታቸው ተገልጿል። በስሪላንካ በሻንጣቸው ውስጥም 110 ኪሎ ግራም ካናቢስ ደብቀው ወደ ሀገር ውስጥ ለማስገባት ሲሞክሩ የተገኙ 22 መነኮሳት በአውሮፕላን ማረፊያ ውስጥ በቁጥጥር ስር ዋሉ። በዋናነት ተማሪዎች ናቸው የተባሉት መነኮሳቱ በቁጥጥር ስር ሲውሉ በስም ያልተገለጸ ግለሰብም ለ4 ቀናት ወጪያቸውን ሸፍኖ የእረፍት ጊዜያቸውን በታይላንድ እንዲያሳልፉም አድርጎ የተመለሱ ነበረ። ምርመራውን የያዘው ፖሊስ ከስሪላንካ ቤተ መቅደሶች የመጡት አንዳንድ መነኮሳት በሞባይል ስልካቸው ላይ መደበኛ ልብሶቻቸውን ለብሰው የእረፍት ጊዜያቸውን ሲያሳልፉ የሚያሳይ ምስል እና ቪዲዮዎችን አግኝቷል። በአንድ መንኮሴ ስልክ ውስጥ የተገኘው ምስልም የእረፍት ጊዜውን ዘና ብሎ ሲያሳልፍ ይታያል። 22 መነኮሳት እሁድ ዕለት ፍርድ ቤት ከቀረቡ በኋላ ለተጨማሪ ምርመራ ለ7 ቀናት በእስር ቤት እንዲቆዩ ተደርገዋል። ፖሊስ ለቢቢሲ ሲንሃል መነኮሳቱ ምን እንደያዙ እንደማያውቁ ተናግረዋል። እጾቹ የተገኙት በትምህርት ቤት ቁሳቁሶችና ጣፋጭ ነገሮች መካከል ነው። በአውሮፕላኑ ማረፊያ በኩልም ወደ አገሪቱ በድብቅ አደንዛዥ እጽን በማዘዋወር ወንጀል የተጠረጠሩት መነኮሳቶች ሲያዙ የመጀመሪያ ጊዜ ነው። የመንገደኞች አውሮፕላን ተከስክሶ ሰዎች አለቁ። አደጋው ወደ ደረሰበት ስፍራ የምርመራ ቡድን የተላከ ሲሆን የመጀመሪያ ደረጃ ሪፖርቱን እንደሚያሳየው በአደጋው መንስኤ ከባድ የአየር ሁኔታ በተለይም እይታን የሚከለክል ጭጋግ የተሞላበት ዳመና ሊሆን እንደሚችልም ተገልጿል። በደቡብ ሱዳን በደረሰው የአውሮፕላን አደጋ አብራሪውን ጨምሮ ሁሉም ተሳፋሪዎች ሕይወታቸው ማለፉን ተገልጿል። የሀገሪቱ የሲቪል አቪዬሽን ባለስልጣን አነስተኛ አውሮፕላን ውስጥ የነበሩት ሁሉም ተሳፋሪዎችና አብራሪዎች በአደጋው መሞታቸውን አስታውቋል። አውሮፕላኑ የተከሰከሰው ከመዲናዋ ጁባ በስተ ደቡብ ምዕራብ አቅጣጫ 20 ኪሎ ሜትር ርቀት ላይ ነው። አውሮፕላኑ የበረራ ግንኙነቱን የተቋረጠው በረራው በጀመረ በ30 ደቂቃ መሆኑ ታውቋል። በአውሮፕላኑ ውስጥም አብራሪውን ጨምሮ በድምሩ 15 ሰዎች ነበሩ። ከነዚህ መካከልም የደቡብ ሱዳን ዜጎች 13 ሲሆኑ ቀሪዎቹ ሁለቱ ደግሞ ኬንያውያን ናቸው። ሁሉም በአደጋው ህይወታቸውን አጥተዋል። አንዳንዶቹ አደጋዎቹ የሚከሰቱት በአውሮፕላኖቹ እርጅና ወይንም በደካማ የቁጥጥር ስርዓት ምክንያት ነው። ከመጠን በላይ ጭነት፣ መጥፎ የአየር ሁኔታና አብራሪዎቹ ስህተትንም ለአደጋዎቹ ተጨማሪ መንስኤዎች ናቸው። ባለፈው ዓመት ጥር ላይ ከጁባ የተነሳ አውሮፕላን በረራ በጀመረ በ3 ደቂቃ ውስጥም ተከስክሶ 20 የነዳጅ ሰራተኞች ሞተዋል። በሀገሪቱ ታሪክ የከፋው አውሮፕላን አደጋ የደረሰው በ2015 ሲሆን በዚህ በጁባው አውሮፕላን ማረፊያ አቅራቢያ አንድ አንቶኖቭ ተከስክሶ 41 ሰዎች ሞተዋል። የመረጃ ምንጭ ቢቢሲ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ ቻናሌ ተከታታይ ቤተሰቦች በመላው ዓለምና በሀገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለን። በሌላ መረጃ ተመልሰን እስክንገናኝ በያለን ቦታ ሰላምና ጤና ይብዛልን።